የድምሮችና የልዩነቶች እንዲሁም የብዜቶች ተካፋይነት ይላል። በአሁኑ ደግሞ የምናየው የድምሮች ወይንም ደግሞ ልዩነቶች ተካፋይነት። ልዩነቶች ካለ አሁን ማቀናነስ ነው። ከ3 ላይ 2 ብንል ልዩነት ይባላል። ድምሮች ካለ ደግሞ 3 ሲደመር 2 ለማለት ነው። ይህንን ትግበራ እና ሐሳቡን በዛው እንረዳለን። ከዚህ በታች በተሰጠው ሰንጠረዥ ውስጥ የተሰጠውን ባዶ ቦታ ሙላ። በአምስተኛው ረድፍ ላይ ያለውን መልስ ከ3ኛና ከ4ኛው ረድፎች ጋር በማስተያየት ተመልከት ይላል። በአምስተኛው ረድፍ ማለት ይሄ 1 2 3 4 5 ይሄ 6። ስለዚህ እዚህ ውስጥ ያለውን ከ3ኛው ጋር አወዳደር ነው እያለን ያለው። በአምስተኛው ረድፍ ውስጥ አዎን ከሆነ የሚሆነው መቼ ነው? ይህ ማለት የሁለቱ ቁጥሮች ድምር ለሁለት የሚካፈለው መቼ ነው እያለን ነው። ሐሳቡን እናያለን። አሁን እዚህ ጋር ምንድነው የሚለው? ሀ ለሁለት ይሄ ሀ 15 ነው። ለ ደግሞ ሀ ለስንት? ለሁለት ይላል። ሀ ለሁለት ሀ 15 ነው። 15 ለስንት? ለሁለት ይካፈላል። 15 ለሁለት ያለ ቀሪ ይካፈላል? አይካፈልም እንላለን። ቀጥሎ ደግሞ ለ ማለት ስንት ነው? 4 4 ለሁለት ያለ ቀሪ ይካፈላል? አዎ 4 ለሁለት ያለ ቀሪ ይካፈላል? አዎ። ቀጥሎ ደግሞ የሁለቱ ድምር ሀ ሲደመር ለ ማለት ማናማ 15 ሲደመር 4 19 19 ለ3 ለሁለት ያለ ቀሪ ይካፈላል? አይካፈልም። ቀጥሎ ደግሞ የሁለቱ ልዩነት ከ15 ላይ 4 ስንቀንስ ስንት ሆነ? 11 11 ደግሞ ለሁለት ይካፈላል? አይካፈልም። በዚህ መንገድ ነው የምንቀጥለው ማለት ነው። ያችሁ በዚህ መንገድ ነው የምንቀጥለው። ምንድን ነው የሚለው? 18 አሁን እዚህ ጋር 18 ለሁለት ይካፈላል? አዎ ይካፈላል። ቀጥሎ ደግሞ ለማለት 16 16 ለሁለት ይካፈላል? አዎ ይካፈላል። ቀጥሎስ የሁለቱ ድምር ለሁለት ይካፈላል? የሁለቱ ድምር የነኚህ ሁለቱ ድምር 18 ሲደመር 16 ለሁለት የሁለቱ ድምር ይካፈላል? ይሄ 4 ይሆናል። ይሄ 3 34 አዎ ይካፈላል። እንዲሁም ደግሞ የሁለቱ ልዩነት ከ18 ላይ 16ን ቀንስ 2 ደግሞ ለሁለት ይካፈላል? አዎ ይካፈላል። ይሄ እያለን ያለው ምንድነው? ባጭሩ ይሄ እያለን ያለው ምንድነው? እነኚህ ሁለቱም ቁጥሮች ለሁለት የሚካፈሉ ከሆነ የሁለቱ ድምርም ሆነ ልዩነት ለሁለት ይካፈላል እያለን ነው። እስቲ እዚህ ጋር አሁን ይሄኛው ደግሞ ሁለቱም ለሁለት አይካፈሉም አይደለ? አሁን ይሄኛው ለሁለት አይካፈልም፣ ይሄም ለሁለት አይካፈልም። ግን ድምራቸው ለሁለት ይካፈላል፣ ልዩነታቸውም ለሁለት ይካፈላል። ቀጥሎ ደግሞ 14ን ብናይ ይሄንን ደግሞ 14 እና 12ን ብናይ ሁለቱም 14ም ለሁለት ይካፈላል፣ 12ም ለሁለት ይካፈላል። ሁለቱም በተናጠል ለሁለት ስለሚካፈሉ የሁለቱም ድምር ለሁለት ይካፈላል፣ የሁለቱም ልዩነት ደግሞ ለሁለት ይካፈላል። አስተውል ይላል። እንግዲህ ከትግበራው በደንብ ነው የምዕራፉን ሐሳብ የምንረዳው ወይም ደግሞ የንዑስ ክፍሉን ሐሳብ በደንብ ነው የምንረዳው። ምንድን ነው የሚለን? የድምሮች ወይም የልዩነት ተካፋይነት ሁለት ሙሉ ቁጥሮች ሀና ለ ሁለቱም ለመቁጠሪያ ቁጥር መ ይሄንን አይኑን እያጠፋን እንስራ። ይሄ ማለት 6 እና 4ን እንውሰድ እና ለመቁጠሪያ ቁጥር መ ይላል 2 እናደርግ እዚህ ጋር። ከዛ ቁጥሩን እያነበብን እንስራ። ሁለት ሙሉ ቁጥሮች 6 እና 4 ሁለቱም ለመቁጠሪያ ቁጥር 2 የሚካፈሉ ከሆነ አዎ በደንብ አድርገው ይካፈላሉ። የ6 ለ2 ይካፈላል? አዎ። እንዲሁም ደግሞ 4 ለ2 ይካፈላል? አዎ። አያችሁ አሁን ልክ እንደዚህ ስንረዳ ሐሳቡ ስብስብ አይሆንብንም። የሁለቱም ድምር ማለት 6 ሲደመር 4 ለስንት ይካፈላል? ለ2 ይካፈላል። ይሄ ማለት ስንት ማለት ነው? 10 ለ2 ያለ ቀሪ ይካፈላል? አዎ። ቀጣዩስ እዚህ ጋር ሀ ስንት ነው ብለናል? 6 አይደል? ይሄ ደግሞ ለደሞ ስንት ነው ብለናል? 4። አሁን 6 ከ4 ይበልጣል ወይንም እኩል ይሆናል ነው? ይበልጣል፣ ያሟላል። ይሄንን ህግ ይሄንን ደንብ ያሟላል። እውነት ነው። የሁለቱ ልዩነት ማለት ደግሞ ከ6 ላይ 4 ስንቀንስ 2 አይደል? ለመ ይካፈላል ይላል። ለስንት? ለ2 ይካፈላል። ይሄ ማለት ደግሞ ከ6 ላይ 4 ስንቀንስ 2 ደግሞ ለ2 ይካፈላል። ይህ ማለት በምልክት ይላል። ይሄ ማለት በምልክት እንግለጻ። አሁን በፊደል ዝም ብለን ሀመ ከምንል አሁን እዚህ ጋር ይሄ መ ስንት ነው? 2። ይሄ ማለት 6። ይሄ ስንት ነው? 2። ይሄስ 4። ይሄ ማለት ምን ማለት ነው? 2 የ6 አካፋይ ነው፣ 2 የ4 አካፋይ ነው ከሆነ
ሁለት የሁለቱ ድምር የ6 እና የ4 ድምር አካፋይ ይሆናል እያለ ነው። 2 የ10 አካፋይ ነው። ይሄ ማለት 2 የ10 አካፋይ ነው ማለት ነው አይደል? በዚሁ መልኩ 2 የ6 ከሆነና 2 የ4 አካፋይ ከሆነ 2 የሁለቱ ልዩነት የ6 ሲቀነስ 4 ልዩነት ምንድነው? አካፋይ ነው። ይሄ ማለት 6 ያው ከ4 ይበልጣል ወይንም እኩል ይሆናል እውነት ስለሚያደርግ ማለት ነው። አያችሁ አይደል? ስለዚህ ቁጥር ወስደን ስላየን ውስብስብ አልሆነብንም ማለት ነው። ይሄንን ይመስላል። እናንተም ስታጠኑ ወደፊት እዛው ጋር ያንን ተያያዥ የሆኑ ምሳሌዎችን ቀለል ያሉ ቁጥሮችን ወስዳችሁ የተሰጠውን ፍቺ መጽሐፍ ላይ የተሰጠውን ፍቺ በቀላሉ መረዳት አለባችሁ። መጀመሪያ በሚገባችሁ መልኩ መረዳት መቻል አለባችሁ እንጂ ዝም ብላችሁ ቲዮሪውን አታንብቡት። ሂሳብ በስራ ነው፣ እየሰራችሁ እየነካካችሁ ነው። አይ ሆፕ ያው አሁን እያያችሁ ደብተርና እስክሪብቶ እንትን ብላችኋል። እንደ ፊልም መቼም አታዩኝማ። ስለዚህ ይሄ ምሳሌ ደግሞ ስናይ 3 የ27 አካፋይ ነው፣ 3 የ9 አካፋይ ነው። የሁለቱም አካፋይ ስለሆነ የሁለቱ ድምር አካፋይ ይሆናል፣ የሁለቱ ልዩነት አካፋይ ይሆናል። ምንም ሚስጥር የለውም። እንግዲህ ከላይ ያለው ሐሳብ ነው የደጋገምነው።